የሆነ ድራማ ያለ ይመስለኛል። ሴትዮዋ የሞተች አይመስለኝም። በነገራችን ላይ እንደ አንድ ታዋቂ ቲክቶከር የዴዚ እናት ሞተች ተብሎ ለቀብር ኢትዮጵያ ኢትዮጵያ እንኳ ቢሆን የሆነ ሰው ወይ ለቀብሯ ወይ ለምን ቪዲዮ ይፖስት ነበረ። ምንም ነገር ማረጋገጫ የለም። እቺ ሴትዮ ለመሞቷ ማለት ነው። ልጅቷ ደግሞ ያው በጎረምሳ እዚህ ሀገር ነው በነገራችን ላይ ስዊዝ ነው ያለው። አሞራው ወረቀት የለውም። የሆነች አዱብሌና የምትባል ኤርትራዊት ታውቂያት ከሆነ ኤርትራዊት እሷ ጋር ነበር የመጣው ከሊቢያ። ከዛ የእንትኗን የቲክቶክ ፓስወርዷን ገንዘቧን ምኗን ወስዶ ደሀብ ፋይቲንግ የምትባላለች ታዋቂ የኩናማ የኤርትራ ዘፋኝ እነሱ ምናምን ገብተው ብሩን አውጥቶት ነው። በቃ የሆነ ተንከሲስ ነገር ነው ልጁ በጣም እንደውም ባለፈው አዱብሌና በትግርኛ ስትናገር ነበረ። እናንተ አላወቃችሁትም አማራዎች ኢትዮጵያውያን እስቲ አጣሩ ምናምን እያለች ነበር። እቺ ሴትዮ ሞታለች ወይ አግተዋትስ እንደሆነ እጃቸው ረጅም ነው እነሱ ምናምን እያለች አዱብሌና ስትናገር ነበር በትግርኛ። አሜሪካ ነገር የታገተችው አሜሪካ ኢትዮጵያ ስልክ እየገባብኝ እኮ ነው። ኦኬ ግን አሜሪካና ኢትዮጵያ ነው ልትታገት ትችላለች የሚባል አልታወቀም። አንዴ ኢትዮጵያ ይላሉ፣ አንዴ አሜሪካ ይላሉ። ምንም አልታወቅም። እነሱ ተወዛገቡ። አይተሽ ከሆነ አሁን እኮ ጠፍተዋል። እንደገና ደግሞ ምን ብላ ደግሞ እንትናለች አስወራች። ኪሊያ ኢትዮጵያ ሄዳለች ተብሎ ደግሞ ተነገረ። አስተውለሽ ከሆነ ኢትዮጵያ ናት ያለችው ተባለ። እንደገና ደግሞ መጀመሪያ ላይ አሞራው እና ዴዚ ሲፖስቱ ምንድን ነው ያሉት? ለ3 ቀን የለንም ነው ያሉት። ሀዘን ራሱ አቡጃው አይደለም የጠፉት። ከዛ ሰው ሲል እንደገና ደግሞ ጥቁር ማድረግ እንደገና እቺ ጎረምሳው ጋር ደግሞ ይሄ እንትና ማሙ ያልሽው ማሙ ነው እሱ ጋር ደግሞ የሚሰራው ድራማ ኩሊያን ደግሞ እንደገና ኩሊያ ጋር እንደተጣሉ ሆነው ይነጋገሩና በዋትስአፕ ልክልሻለሁ ትላታለች። አረ ብቻ የሆነ ድራማ አለ። እንደው አላህ ያውጣላት ሐቋን እንጂ አይመስለኝም። የሆነ ድራማ አለ። ሴትዮዋ የሞተች አይመስለኝም። ወታልክታለች በኖረች በኢየሱስ ምክንያቱም አሞራው ገልሻለሁ እያለ እንትን እያለብኝ የሊማኛ ደግሞ ያው ትንሽ እንትን ካሉት ትንሽ ብር ነገር ከሰጡት ያው ቃሉን ያጥፋል ታውቂያለሽ እንጂ ታዲያውን ሰጥቷል። አጀንዳ ብትይዙ ደስ ይለኛል። ምክንያቱም የሆነ ነገር እንዳለ ስለማቅ አሁን ራሱ እኮ ዞር በሉ ዞር ነፃ ብሆን ኖሮ መድኃኒዓለም እስከ መጨረሻ ግን እኔ ነፃ አይደለሁም። ከባድ ነው። ብቻ የሆነ ድራማ ያለ ይመስለኛል። ለዛ ነው አጀንዳውን ያዡ ስልሽ የነበረው። ማማሽ ደግሞ በደንብ ነው ማቀት ለዛ ነው ያልተመቸኝ እንጂ እኔ በእውነት ቢሆን ደስ ይለኝ ነበር፣ ግን አልቻልኩም። እኔ እያልኳቸው ነበረ ገስት ላይ እንደዚህ ለመጀመሪያ ጊዜ ነው እንደዚህ ስገባ ብዙ እንትን ተጠቃሚ አይደለሁም። ቢዚም ስለሆንኩ በስራ ተጫግሽ ስዊስ ደግሞ ከባድ ነው እና ለጂጂ ጂጂ ኪያን ኮንታክት አርጓት ምናምን እያልኳቸው ነበረ። ማን ታዋቂ ማን ይተባበረን ምናምን እያሉ ሲያወሩ ጂጂ ኪያን እስኪ ኮንታክት አርጓት። ኢትዮጵያ ውስጥ አሁን ማነው በቀደም ለታ እናቷን አውቃለሁ ብሎ የሰራው ማን ነበር ስሙ? ማን ነበር እናቷን አውቃለሁ ብሎ ሲሰራ የነበረው ማን ነበር ስሙ? የሆነች ልጅ ያላየሻትም እንዲ ማን ነው ሰላም ነው ምናምን እንደውም ልጁ እንትን ፖስቷታል። ነይ ተናገሪ አላት። ዛሬ የሆነ ጎረምሳ የእሷን ገንዘብ የሚያወጣና የሚያስገባ አለ አለች። እሷ ዝርክርክ እነሱ ታያቸው እነሱ ዝም ብለው እቺ ልጅቷ እኮ ቀረበች እኮ ሞታለች። እኔ ቀብሬያታለሁ ያለችው ልጅ እኮ ነይ ተናገሪ ብለው ዛሬ ሲያፋጥጧት ነበር። ሆዴም ነበረ በነገራችን ላይ። እሱ ደግሞ ነይ ተናገሪ ሲላት ሳይለንት አድርጋ በቃ ርብሽ አረገቻቸው። ኧረ እባክሽ ተናገሪ ይሏታል። ከዛ በግድ ተከፍተውና መሞቷን አረጋግጣለሁ እንደ አንድ ጎረቤት አለች። እንደ አንድ ጎረቤት መሞቷን አረጋግጫለሁ ቀብሬያለሁ አለች። እንደገና የት ነው እንዴት ሁና ሞተች ሲሏት ደግሞ እንደገና ደግሞ መልሳ ቤት ውስጥ ነው ትላለች። መልሳ ደግሞ ትንሽ ቆይት ብላ ደግሞ የደም ግፊት ነበረባት ትላለች። ልጅቷ ዛሬ ስዘበራረቅ ነው ያለችው።
የት ቤት ነው ስትዘባረቅ የነበረው? ማቤት ማቤት ነበር ስትዘባረቅ? አረ የሆነ ልጅ እንደ ፎሎውም አላረኩት ነበረ። ሆዴ ጋር ገብቶ ነበረ እነሱ ሲያፋጥ። እሱ ደግሞ ምንድን ነው ያውቃል? እሱ ደግሞ ሆዴ የሚባለው ናይ እሱስ ሆዴ ያለው ምን አለ መሰለሽ፣ ምንም ተጨባጭ ነገር የለም። የዴዚ እናት ለመሞቷ ተጨባጭ ነገር የለም ነው ያለው። ገባሽ? አሁን ዳይቦን ይዩት። አሁን እኛ ዳይቦን አልተናገርነውም፣ ምክንያቱም ዳይቦን እናውቀዋለን። ሀፍ ከስት ነው፣ ሳውዲ አረቢያዊ ነው፣ ኢትዮጵያዊ ነው። በቅን ልቦና መጀመሪያ ሊረዳ የመጣው ዲቦራን ነው። ከዛ ዲቦራ ሲጨርስ ደግሞ እኛ ጋር የመጣ አንበሳ ያወርዳል፣ ሀገር ቤት ይሄዳል። እንደዚህ ጋር ማንም አማተሮችን ይፈልጋል። 25 ሺህ ብር በኢትዮጵያ ይሰጣል፣ አንበሳ ያወርዳል ምናምን። ቀና መሆኑን እናውቀዋለን፣ ምንም ከኋላ ተልኮ እንደሌለው። ሰም ፒፕል ትኮረኩሩኛላችሁ፣ በጣም ትኮረኩሩኛላችሁ እና ከበዳችሁ እና ሳያችሁ የሀገር አጥፊ ሆናችሁ ነው ያዩዋችሁ። ደግሞም ዝም ብዬ አይደለም፣ እዚህ ጋር የሆነ ነገር ስለደረስኩባችሁ በሃይማኖት ስም ትሰበሰባላችሁ፣ ኢየሱስ ጌታ ነው ትላላችሁ። እዚህ ጋር ፎሎ እውነተኛ ረጂ ከሆናችሁ ዋይ ዶንት ጎ ዳውን፣ መሬት ላይ ውረዱና ፓምፐርስ ያጡ ሴቶች አሉ። ፓምፐርስ ያጡ ሴቶች